አረንጓዴ አሻራ ሁሉም እያኖረ ስለሆነ ተቋማትም በዛው ልክ አረንጓዴ አሻራ በማኖር ላይ ነው የሚገኙት። በዛሬው ዕለት አዲስ አበባ ኮሚኒኬሽን ቢሮ የችግኝ ተገላ ፕሮግራም ላይ ነው የተገኘ ነው። ችግኝን እንግዲህ መትከል ብቻ ሳይሆን ተንከባክቦ ማሳደግና መንከባከብ አስፈላጊ እንደሆነ ሁሉም የሚያውቀው ነው። ስለዚህ ችግኝን ለመትከል ነው እዚህ የተገኘ ነው። ከተለያዩ ተቋማት ከተለያዩ ቢሮዎች የተለያዩ የዕድሜ ክልል ውስጥ የሚገኙ አርቲስቶችና ታዋቂ ሰዎች ተገኝተዋል። በዚህም በጣም ደስተኛ ነኝ። ሚዲያ በብዛት ግንዛቤ መፍጠር ላይ ነው የሚሰራው። እኛም ግንዛቤ ከመፍጠር ህብረተሰቡ ችግኝ እንዲተክል እንዲንከባከብ ከማድረግ ባሻገር በአካልም ተገኝተን እዚህ እየተከልን ነው። በብዛት ግን ሚዲያ የሚሰራው ሰው ተቋማት በየአካባቢያቸው ችግኝ እንዲተክሉ እንዲንከባከቡ ችግኝ ለአየር ንብረት ያለውን አስተዋጽኦና ከግሎባል ዋርሚንግም ጋር ተያይዞ ሀገራችን እየተወጣች ያለችውንም ኃላፊነት በደንብ የሚገልጽ ነው። ስለዚህ ግንዛቤ በመፍጠር ረገድ በፕሮግራም በዜናዎቻችን ከምንሰራው በተጨማሪ እዚህም ተገኝተን በመግለጽ በተግባራዊነትም እያሳየን ነው። ከመትከልም ባለፈ ደግሞ በየጊዜው እየተገኙ ችግኝ ልክ እንደ ህፃን በመሆኑ ህፃናት ምግብ እየሰጠን እያሳከምን እየተንከባከብን እንደምናሳድገው ሁሉ ችግኝም እየኮተኮትን እያረምን ውሃ እያጠጣን በየጊዜው ቦታው ላይ ተገኝተን መትከሉ ብቻ ሳይሆን እንክብካቤ መስጠቱ ለምንፈልገው ግብ እንዲያደርስ ስለሚያደርግልን እንክብካቤ ማድረግ፣ መንከባከብ፣ መትከል፣ ውሃ ማጠጣት፣ መኮትኮት በየጊዜው ያስፈልጋልና ይህንን ደግሞ የሚዲያ ተቋማት ይበልጥ ግንዛቤ መፍጠር መቻል አለባቸው። ከመትከል ባለፈ ግን ግብ ሊደርስ የሚችለው የምንፈልገውን ነገር ማግኘት የምንችለው ትላልቅ ነገር ሆነው ፍሬ አፍርተው የምንፈልገውን ውጤት ለማግኘት የግድ ከመትከል ባለፈ ሄደው መኮትኮቱ፣ ውሃ ማጠጣቱ፣ መንከባከቡ እጅግ በጣም አስፈላጊ በመሆኑ የሚዲያ ተቋማት የሚተከሉ ችግኞች በየአካባቢው በያሉበት እንክብካቤ እንዲደረግላቸው፣ ውሃ እንዲያጠጧቸው፣ እንዲኮተኩቷቸው፣ እንዲያርሟቸውና አስፈላጊውን ነገር ሁሉ እንዲያደርጉ በየሚዲያ ተቋማቶቻቸው ግንዛቤ የመስጠት ስራ መስራት አለባቸው የሚል መልእክት ነው ያለኝ። አረንጓዴ አሻራ የከተማውን አየር ንብረት በማስተካከልም ከተማውን አረንጓዴ በማድረግም ትልቅ አስተዋጽኦ አለው። ሁለተኛም ደግሞ ለምግብ ዋስትናችን የሚጠቅም ነው፣ ገቢም የሚገኝበት ነው። ይሄ ትልቅ ተነሳሽነት ነው። ከዛ ባለፈ ደግሞ አንድነታችን የምናጠናክርበት ነው። ይሄ አንደኛ ትርክት የምንገነባበት ነው። በጋራ ተገናኝተን ሀሳብ የምንለዋወጥበት ህብረ ብሔራዊ አንድነታችን ጠብቀን አንዱ ከአንዱ ተሞክሮ የሚወስድበት እሱንም የሚያጠቃልል ስለሆነ ይሄ በጣም ትልቅ ተነሳሽነት ነው። እኛም እንደ ሚዲያ ይሄንን ያው በቀጣይ ከሌሎቹ ግንዛቤ ከማስጨበጥ ባለፈ በየአመቱ አረንጓዴ አሻራችን እያኖርን ያለ ነው። ይሄኛውም አንዱ የዛ አካል ነው። ስለዚህ በቀጣይም ከዚህም ባለፈ በክልሎችም በገጠር አካባቢዎችም ሁሉም የኛ ተቋማት ባሉበት አካባቢዎችም አሪያ በመሆን በመትከል ያው ተስፋን እንትከል የሚል አገራዊ መርሆን በማጠናከር ይሄንን መስራት አለብን ብዬ ነው ማስበው። አዲስ አበባም ያው የብልጽግና ተምሳሌት ነች። ይሄንን በተለያዩ የአፍሪካ ሀገራትም የዓለም ሀገራትም ተሞክሮችን እየወሰዱ እያዩ ነው። ስለዚህ ይሄን አጠናክረን እኛም እንደ ዜጋ እንደ አንድ የሚዲያ ባለሙያም የድርሻችን እንወጣለን ብዬ አስባለሁ። በተለይ ወደ ሰው የቀረቡ ስቶሪዎችን በመፍጠር አንግሎችን በመቀያየር እሱን መስራት ይፈልጋል። ያው የዜጎችን ተጠቃሚነት በተለይ ከነበረበት ከዝቅተኛው አረንጓዴ ሽፋን አሁን ተተክሎ ወደ 48 ቢሊዮን ተተክሏል እንደ ሀገር። ስለዚህ ዘንድሮም ያው 8 ቢሊዮን ይተክላል። ይሄንን ክቡር ጠቅላይ ሚኒስትራችን ያው እንደ ሀገር ያስጀምሯል። ይሄንን እኛም እንደ ዜጋ የራሳችን ድርሻ ነው መወጣት ያለብን። በአጠቃላይ በሀገሪቱ ያመጣውን ለውጥ በማሳየት እሱን መዘገብ አለበት ብዬ አስባለሁ። እያንዳንዱ ሚዲያ ይሄን ካሳየን አጠቃላይ አረንጓዴ አሻራ ብቻ ሳይሆን የኢትዮጵያን የምግብ ሉዓላዊነት ለማጠናከር እያበረከተ ያለውን አስተዋጽኦ ማሳየት አለብን። የአየር ንብረት ለውጥ አጠቃላይ ለማስተካከል ያለውን ሚና በዛ ልክ ካሳየን ያው ዘገባችን በደንብ ተጽዕኖ እየፈጠረ ዜጎችም ግንዛቤ እየወሰዱ እንዲሄዱ ያደርጋል። ይሄንን በተለያዩ ቋንቋዎች በቋንቋ ስብጥር በዓለም አቀፍ ቋንቋዎችም ቶሎ በሚደርስ መልኩ እሱን መስራት አለብን። ሁለተኛ ደግሞ በጣም አጫጭር ሆኖ ደግሞ በጣም ሳቢ የሆኑ አቀራረቦችን ተጠቅመን ከሰራን አጠቃላይ በደንብ ተጽዕኖ መፍጠርም ተደራሽ መሆን እንችላለን ብዬ አስባለሁ። የተተከሉ የት ደረሱ፣ እንደዚሁም ምን አመጡ፣ በአካባቢ ላይ ምን ተጽዕኖ ፈጠሩ፣ የአካባቢን ምርታማነት በማጠናከር በገጠሩም ቢሆን በከተሞች ደግሞ አረንጓዴ አሻራው በተለይ የአካባቢውን የአየር ንብረት በማስተካከል አካባቢውን ግሪነሪ በማልበስ ያመጣው ሚና ምንድነው የሚለውን ያው ተከታትሎ እሱን ማሳየት ያስፈልጋል። ስለዚህ ይሄንን እያደረግን ያለነው እያንዳንዱ ሚዲያ አሁንም እሱን ማጠናከር ያስፈልጋል። ሲተከል ደግሞ ተከታትሎ ያለበትን ማሳየት ለውጡን ማሳየት ደግሞ የኛ ድርሻ ነው የሚሆነው። ሚዲያዎች ደግሞ ይሄን ካጠናከሩ አንደኛ የተተከለውን በደንብ ፕሮግረሱን ማሳየት እንችላለን። ችግሮች ካሉ ደግሞ ይሄ እንክብካቤ ያስፈልገዋል፣ የተተከለው እንክብካቤ እናድርግ የሚለውንም ያው ግንዛቤ ለመፍጠር ስለሚያስቸግር ስለሚጠቅም
እሱን በደንብ መስራት ያስፈልጋል ብዬ አስባለሁ። በጣም ደስ ብሎኛል። ምክንያቱም ሀገርን ሊያሳድግ ትውልድን ሊያስቀጥል የሚችል አሻራ ነው እያኖርን ያለነውና እዚህ ላይ መሳተፍ እድሉን ማግኘት በራሱ በጣም ትልቅ ስሜት ይፈጥራልና ደስ ብሎኛል። እንደ አንድ ዜጋ፣ እንደ አንድ ቴሌቪዥን፣ እንደ አንድ የሚዲያ ባለሙያም በጣም ደስ ብሎኛል። ሚዲያውና በመንግስት በኩል የሚሰሩ ለትውልድ ለህዝብ የሚጠቅሙ ነገሮች በደንብ ጎልተው እንዲወጡ ትኩረት እንዲሰጣቸው አዌርነሱ እንዲኖር ሚዲያ ትልቅ አስተዋጽኦ አለው። ትልቁንም ሚና እየተጫወተ ያለው ሚዲያ ነው ብዬ አስባለሁ። የሚታዩ ነገሮችን አጉልቶ ማሳየት፣ መልማት፣ ማደግ ያለባቸው ነገሮችን ወደ ሰው ለማድረስ ትልቁን አሻራ መውሰድ አለበት። በእርግጥም ያን እያደረገ ነው ብዬ አስባለሁ። ትልልቅ እየተሰሩ ያሉ የኮሪደር ልማቶች የሀገርን ኢሜጅ ሊቀይሩ የሚችሉ ነገሮች ላይ ሚዲያው ትልቅ አስተዋጽኦ እያደረገ ነው ብዬ አስባለሁ። ማድረግም አለበት ወደፊት።